አንቺ ልቀቀት። ሊዲያ እባካችሁ ኑ ከካሜራ ጀርባ ሊዲያ ራሷን ስታለች እባካችሁ ኑ ሊዲያ ግለሰቧ ማነች እያልኩሽ ነው ስለዚህ ግለሰቧን የተሙ ፍቅረኛ ነች በቃ ተውኝ አታስጨንቀኝ የተሙ ፍቅረኛ ነች ቤዛ እንዴ ሳሚ ያዝ ነገርኩሽ እኮ የመጣሁበት አላማ ስለደወልሽልኝ ነው የደወልሽው ደግሞ ስለተሙ ማወቅ ስለፈለኩ ነው እንዴ ምንድነው የምትፈልጊው ይኸውልሽ ቤዛ ያን የሚያክል መረጃ አሳልፈሽ ሰምኛለሽ ሊዲያ ሰምኛለሽ ዝም በይ እሺ እኔ በመናገርበት ሰዓት ዝም በይ እየሰማው ነው በጣም ብዙ ሰዓት ዝም አልኩኝ ልቀቀኝ ዝም ብለሽ ነገሮችን ትሰሚያለሽ ከዛ እያንዳንዱ የምጠይቅሽን ነገር በስርዓት ታምኛለሽ ማለት ነው ተግባባን ወይ እሺ ወንጀለኛ ኮሽ የምን ስልክ ሰምኛለሽ አርፈሽ አንቺ ሰምኛለሽ ይኸውልሽ አርፈሽ ይተረዳኝ ነው ይኸውልሽ ትሰማኛለሽ በረብሻ ምንም ይፈታ ነገር የመጣሁት ከዛ ሰው ጋር ነው ምን ሰራው ሊዲያ ያ ግለሰብ ማን ነው ሴት ነች ታቋታላችሁ ሊዲያ ማን ነች ያቺ ግለሰብ እስኪ ያቺ ግለሰብ ማን ነች ሊዲያ ቶሎ ንገሪኝ ማን ነች ያቺ ግለሰብ ማንነቷን እነግርሃለሁ ግን እንዴት ነው ማታውቁት እስከዛሬ አጠገባችሁ ይያል ሊዲያ የፈጸምሻቸውን ወንጀሎች ስለምን ወንጀል ነው የምታወራው እንዴ ጭራሽ ወንጀል ፈጽማለች አለች እኔ እንደዛ ነው ያለች መሮጥሽ ለምን አስፈለገ እንዴ አንተ ጋር ጠበኛ ስለነበርኩ ነው አስደነገጥከኝ በዛ ላይ እሷ ስለኔ እሷ ጋር ለገናኝ እንጂ ካንተ ጋር ልገናኝ አልመጣውም ለምን አልደነግጥም የፈለገ ቢሆን ከኔ ሮጦ ለማምለጥ የሚያደርግ ምንም አይነት ምክንያት የለሽም አይደለ ቻቻንና አንቺን እንዴት ሊያገኟችሁ ቻሉ እሺ ሳሚ ልንገርህ እነግርሃለሁ እሺ ተረዳኝ ታቀኛለህ ብዙ ጊዜ ግን አሁን አንተም ቢሆን ከነገርኩ በኋላ ምናምን እስር ቤት ውስጥ ያሳለፍኩትን ጊዜ እኔ ብቻ ነኝ የማውቀው በጣም ብዙ ስቃይ ነው ያሳለፍኩት ስለዚህ ጉዳት እንደማይደርስብኝ ወደዛ እንደማልመለስ ምናምን ብዙ ነገር ቃል እንድትገባልኝ እፈልጋለሁ ላምንህ እፈልጋለሁ ለምን ነው እዚህ ያመጣሽ ቁጭ በይ አንቺ ልቀቀኝ አርፈሽ ቁጭ በይ እንዴት ከነዚህ ጋር ሰዎች ጋር ጠበኛ እንደው ያውቅ ለምንድን ነው እዚህ ያመጣሽ ብቻ መሰቃት ይበቃኝ ምንድነው ማለት ነው ብቻ መሰቃየት ማለት ልቀቀኝ እንዴ ምትለው ማለት ምን እያልሽ ነው ያለሽ አርፈሽ ቁጭ በይ ሰሚያለሽ አንተ እኮ ምን የምታውቀው ነገር የለም ቆይ ለምንድን ነው የደወልሽልኝ ስለዚህ ቤዛን ይዘሻት የማትመጪ ከሆነ አሁኑኑ አንጠልጥዬ ለህግ ሰጥሻለሁ ተግባባን ቃል የገባኸው ቃልስ ፈረሰ እዚህ ማለት ነው እድሜ ዘመንሽን ወህኒ ቤት ከመበስበስ ቤዛን ይዘሻት ትመጫለሽ እኔ ደግሞ ቃሌን አክብሬ ቢያንስ ስለተባበርሽኝ የተወሰነ ማቅለያ እንዲኖርሽ ያደርጋለሁ ተባበርኩ ማንነቷን ከነገርኩ አይበቃም እሷ ድረስ ወስዳውን እሷ እኔ እንዳልኩ ማቀም የለባት እስካሁን ድረስ እኮ የሆነ ልትሞቱም ትችላላችሁ አሁንም ቢሆን በጣም አደጋ ላይ ናችሁ እኔ እንደምመክር ከሆነ ሳሚ የምር በጣም ነው የሚያስጠላው እናንተ ጋር መስራት በጣም አደጋ አለው ትፈለጋላችሁ ሁሌ ምናምን ገንዘብ ደግሞ እስካስፈለገን ድረስ ሊጠቅመን የሚችል ነገር የሆነ ደረጃ ላይ ያሳድገን የሚችል ነገር እያገኘን መስራት አለብን ገንዘብ የሌለው ስራ ሁሌ ሀቅ እያላችሁ ሰው በጣም ነው የምታስቸግሩት በጣም ነው ያስቸገራችሁኝ አሁን አታሰቃየኝ ተውኝ ሰሚያለሽ ሊዲያ ቻቻ የሚባል ሰው አላውቅም እኔ ስለተሙ ላጣራ ነው የመጣሁት በቃ አለቀ ይሄን ያህል ካዲያቱኝ ለምንድን ነው ካዲ መሆኑ እንዴ አንቺ አይገባሽ ጥፋትሽና ስተትሽን እመኝና ሁሉን ነገር አጋልጠሽ ተገላገይ እኔ ለምን አንቺ በግልጽ አትናገሪም ነገርኳሽው ነገር ለምን አትናገሪም እኔ ምን አጠፋ ስለምን ገንዘብ ነው የምታወሪው ስለምን ቻቻ ነው የምታወሪው ምንድነው አንቺ አይደለሽ አንቀሳቃሿ ዋናው የምን አንቀሳቃሽ ነው የምትይ እንዴ ሳሚ ያዘው የትም አባቱ እንዳይሄድ ያዘው እናንተ ያዘው ምን አለ ሲጀምር በቃ ሊዲያ ነች ከሰዎቹ ጋር ያስተዋወቀች ምን ሊዲያ ነች ይሄ ሁሉ ነገር እያወቅህ ነው ዝም ያልከው የተመስገን እናት ማለት እኮ እንደ እናትህ ተንከባክበው ሲያም ቤታቸው አሳርፈው የሚንከባከቡ እናት ናቸው እሱን አልካድኩም እና እንዴት ከገንዘብ ይበልጡታል ችግር የለውም ያዘው ማን ነው ከጀርባ ይከዳን የእናቴን ጉዳይ በጣም እንጥልጥልኝ ያለው የእናቴንም ጉዳይ መቋጨት ፈልጋለሁ እናቴን ማግኘት ፈልጋለሁና ከጀርባ ይከዳን ማን ነው የሚለውን ማጣራት ፈልጋለሁ ኧረ ቻቻ ትድረቅና እንዴ ምን ሆነ የተሙን ደስታ አንተ ደስታ አይደል እንዴ የተሙ መገኘቱ እንትን ጠፍቶ ነው ስራችንን እያወቀ ይኸውልህ ቻቻ ና ግባ እባክህ ና አረፍ ምን ሆነ ነው እንዴ ይኸውልህ እንዴ አንተ ስራችንን ማንቆታም ቢሆን እሺ አለማውቅ እንግዳውን ክብር አዲስ ህይወት ገና እንትን እያልኩኝ ነው ምናምን ምንም አታስብ አይዞህ ሌላ ነገር ምንድነው
ስራ ለመስራት ካሜራ ከመቼ ጀምሮ ነው? ችግር የለውም። አሁን እኮ ሁሉንም እያደረግን ነው። ወደ ማታ ያሰብናት ያዘጋጀናት አንድ ወጥመድ አለች። እሷ ነገር ከተሳካች ቅቤው ውሽማው ቤት ከመጣ እንግዲህ ሳሚ ወደ በኋላ ፈልጋችኋለሁ። እኔም እሱን ጉዳይ እስከዛ ሄጄ ላመቻች። ሃይደር ጋር አይደለም በጣም ተረጋጋና ሃይደር ጋር ይሄ መረጃ ሊደርስ የቻለው ከኛ ሰዎች እንደሆነ እናውቃለን። ከራሱ ከሃይደር አንደበት ስለ ሃይደር መረጃ እንትን ያልኳችሁ እኔ ራሴ አይደለም። ግን ከኛ ቀድሞ ያወቀው ግን ሃይደር ነው። ረጋ ብለው እያስረዳን ያለው አንተም ረጋ ብሎ አይደለም እያስጨነቃችሁ። ከኛ ቀድሞ ያወቀው ሃይደር ነው ይሄንን ቤት። ስለዚህ መረጃ ደግሞ ቅድሚያ የምታውቀው ከሁላችንም በፊት አንተ ነበርክ። ቅቤው ላይ ያው ውሽማውን ማግኘታችን ይታወቃል። እንግዲህ ፈጣሪ ከረዳን ምናልባት እሱንም የምናገኝበት ወጥመድ አዘጋጅተናል። ቤተሰቦች ከተሳካ ትርታ ሚዲያ ላይ የእሱን ነገር እኛ እኮ ከባልደረባነት በላይ ጓደኞች ነን። የሰርግ ቀን ሚዜዎች የነበረን ሰዎች ነን አይደለ? እንዴት እንደዚህ አይነት ስራ ትሰራለህ? እንዴት ከጀርባ ትወጋናለህ? የተሙ እናት ምን አይነት ሁኔታ ውስጥ እንዳሉ ታውቃለህ? ተሙ ከማን እጅ እንዳስጣልነው ታውቃለህ? ቀናበል ናውራ እያንዳንዱ ከማን እጅ እንዳስጣልነው ታውቃለህ ወይ? ተሙን ታውቃለህ ወይ? እንዳልኩም መረጃ ሰብስቤ ምን አድርጌ ለፍቼ ፀሐይ ብርድ ዝናብ ሳልል ማመጣላችሁ እኔ ታዲያ ለዚህ ማመስገን ሲገባችሁ ጭራሽ ቁጭ ካሜራ ደቀነ ቁጭ አድርገን ታፋጥጠኛ አይደለማ። እንደዚህ አይነት ጥያቄ ለኔ ጭራሽ አይገባም አትበል። ይኸውልህ አሁን እዚህ ጋር አይደለም ተሙ ግንፍልም እያልክ ግንፍል ሳይሆን ተሙ ከማንም በላይ ለኔ እንደ ወንድሜ ነው። ያው ተሙ በመገኘቱ በጣም ነው ደስ ያለኝ ከማንም በላይ እዚህ ካለ ነው ውስጥ ማለት ነው። ያው ይሄን ስራ እንትን ስልም ያው ተሙ ነው በቃ ለዚህ እንትን ያደረሰኝ ማለት ነው። ገብቶሃል አይደል? ብዙ ስራዎችን አብረን ሰርተናል። ብዙ እንትኖችን አደጋዎችን ብዙ ወንጀለኞችን አጋልጠናል እና ከማንም በላይ ደስተኛ ነኝ ተሙ በመገኘቱ። ሰላም ውድ የገመና ሾው ተከታታዮቻችን እንደምን አላችሁ? እንግዲህ ባለፈው ጊዜያቶች ላይ ብዙ ፈተናዎች ገጥመውን በብዙ አይነት መንገድ ተፈትነን ብዙ አይነት ነገሮች ደርሰውብን ዛሬ እዚህ ጋር ለመቆም በቅተናል። እንግዲህ በተደጋጋሚ ጊዜ እንዳያችሁት ተሙ ላይ ትልልቅ ፈተናዎች፣ ትልልቅ እሾሆች፣ መርዞች ገጥመውት ነበር። ነገር ግን እነዛን ፈተናዎች እያለፈ ዛሬ ላለበት ሁኔታ ላይ ደርሷል። እኛም ደግሞ ከተሙ ጋር በመተባበር አብረን በመሆን ዛሬ ላይ እንድንደርስ በቅተናል ማለት ነው። ከዚህ በኋላ ደግሞ የተሙን እናት የማዳን ስራ የመጀመሪያ ስራችን አድርገን እየሰራን ነው። ከዛ በተጨማሪ የራሳችንን ሰዎች እያጠራን ውስጣችን የተቀበሩትን እሾሆች፣ መርዞች በማውጣት ስራችንን በአግባቡና ትክክለኛ በሆነ መንገድ እንድንሰራ እኔም ዮኒም ተሙም ተባብረን እየሰራን ያለበት ሁኔታ ነው ያለው። እንግዲህ ባለፈው ጊዜ ላይ እንዳያችሁት ቻቻ የተባለ የኛ የልብ ሰው ወሳኝ ብዙ መረጃዎችን ብዙ ነገሮችን የሚሰራልን ግለሰብ እኛን ካዲ ሆኖ ተገኝቶ ነበረ። ከሱ በኋላ በቀጠሉ ምርመራዎቻችን ደግሞ በጣም በሚያስገርም በሚያሳዝን ሁኔታ ከዛ የባሱ ሰዎች እዚህ ነገር ላይ ተሳታፊ ሆነው እያገኘን ነው። በቻልነው አቅም ነገሮችን እያጣራን እየሄድን ያለ ነው። እንደሌላ ጊዜ እያንዳንዱን ፕሮግራማችን የምናደርገው ማቆያችን ላይ አይደለም። ምናምናቸው ሰዎች በጣም ጥቂት እየሆኑ ነው ተመልካቾቻችን። እኔ ዮኒ ተሟለን። ከዛ በተጨማሪ ግን ውስን ሰዎች ስለሆነ እያመንን ያለ ነው። በእያንዳንዱ ቦታዎች ላይ ከዚህ በፊት እንባቸውን ያበስንላቸው ሰዎች ቤት ውስጥ እየሄድን ነው እንደዚህ አይነት ስራዎችን እየሰራን ያለ ነው። የምናምናቸውን ሰዎች እስክናገኝ ድረስ ለጊዜው ስቱዲዮና ማቆያችንን ትተን እየተዘዋወርን እንድንሰራ ተገደናል ማለት ነው። ስለዚህ ከቻቻ ባገኘናቸው ማስረጃዎች መሰረት ሊዲያ የተባለች ግለሰብ በጣም ትልቅ ወንጀል ላይ ተሳታፊ ነች። እንግዲህ ባለፈው ጊዜ ላይ ስለ ሊዲያ የተለየ ነገር አላሳየናችሁም ነበር ለእናንተ። እኔም ልሁን ዮኒ በጣም ደንግጠን ከሊዲያ ጋር እንዴት እንደሚሰራ ተገርመን ነበር የተነሳ ነው። ይሄ ደግሞ ለእናንተ እንግዳ ነው። ሊዲያ ማለት ከዚህ በፊት ከኛ ጋር ትሰራ የነበረች ከተሙ ጋር በጣም ትቀራረብ የነበረች ለእኛም እንደ እህት ትቀርበን የነበረች የልብ ጓደኛችን ነበረች። የሆነ ጊዜ ላይ ነገሮች አሳሳታት፣ በገንዘብ ተታለለችና ፈተናውን ሳታልፍ ቀረች። ተሙም ደግሞ ስራ ነው፣ መታመን ነው የሚል ህግ ስላለው ያን ህጉን ተከትሎ ሊዲያን ለህግ አቀረባት። ህግ ደግሞ የራሱን እርምጃና ምርመራ አካሂዶ ወህኒ እንድትወረወር አድርጓት ነበር። ከዛ በኋላ ተፈታ ወታ ባለበት ሁኔታ ነው ዛሬ እኛን ከጀርባችን ለመውጋት እኛን ለማጥቃት ከቻቻ ጋር ስትሰራ የተገኘችው። እኛም ስንሰማ ምን ያህል እንደደነገጠን አይታችኋል። ስለዚህ ቻቻ ሊዲያ ያለችበትን እያንዳንዱን ቦታ ጠቁሞን ዛሬ ሊዲያን በእኛ ቁጥጥር ውስጥ አድርገን ይዘናት መተናል ማለት ነው። የህግ ሰዎች
በገደብ እንደለቀቋት ነግረውናል። በገደብ መለቀቋ ብቻ ሳይሆን ድጋሚ ወንጀል ላይ በመገኘቷ ደግሞ እኛ የተለየ ምርመራ አድርገን ከኋላ ያለው ሰው ምንድን ነው፣ ምን ፈልጋ ዛሬም ዳግም ወደኛ ልትበጠብጥ መጣች የሚለው ነገር ካጣራም በኋላ ለህግ አስተላልፈን ምን ሰጣት ይሆናል ማለት ነው ተመልካቾቻችን። ስለዚህ ከሊዲያ ጋር የሚኖረንን ቆይታ አሁን የማሳያቸው ይሆናል ማለት ነው። ይህ ገመና ሾው ነው። የተበደሉ ሰዎች እንባ የሚታበስበት፣ በዳዮች ወንጀለኞች ለህግ የሚቀርቡበት ቻናላችን ነው። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ለዓለም እንዲዳረስ አድርጉ። ተመልካቾቻችን ሁልጊዜም እናንተ እኛን የምንተባበሩን ሼር፣ ኮፒ ሊንክ እንዲሁም ደግሞ ላይክ በማድረግ ነው። ከዚህ ውጭ ምንም አንጠይቃችሁም። ከሊዲያ ጋር የሚኖረን ቆይታ ይኖራል። በአክብሮት እንድትከታተሉ እንጋብዛለሁ። ቁጭ በይ። እያንዳንዱን ነገር ግልጽ አድርገሽ ትነግርኛለሽ። ተግባባን? ለምንድነው የምታሰቃዩኝ? ቆይ ለምንድነው እዚህ ያመጣችሁኝ? እኔ ጥፋት የለብሽም ተብዬ ተለቀቅኩኝ አይደል እንዴ? ሰሚያለሽ ሊዲያ፣ አንቺ ላይ ብዙ አይነት ነገሮች አግኝተን ወደዚህ ዘንድ የመጣ ነው። ምንም አላገኛችሁም። እኔ በቃ ነፃ ሰው ነች ተብዬ ወጥቻለሁ። የተቀበልኩት ቅጣት ይበቃኛል። ለምን ታሰቃዩኛላችሁ? ይኸውልሽ ሊዲያ፣ ከዚህ በፊት የነበረሽን እያንዳንዱን ባህሪ አውቃለሁ። በምን አይነት መንገድ ከኛ ስራ እንደተፈናቀልሽ ጠንቅቄ አውቃለሁ። እኔ ልተዋሽኝ እንዳትሞክሪ። ምን አይነት ሰው እንደሆንኩ በምን አይነት ስራ ላይ እንዳለው ታውቂያለሽ አይደለ? አውቃለሁ። ስለዚህ ውሸት ምንም አያደርግልሽም። አልዋሸውም። እኔ በቃ አልዋሸውም። ይኸውልሽ ትሰሚኛለሽ፣ አንቺ ላይ ጊዜ የምናጠፋበት የምናባክንበት ምንም አይነት ጊዜ የለም። የባልደረባችን የተሙ እናት ታግተው ነው ያሉት። እኔ ስለሳቸው የማውቀው ነገር የለም። ተሙ የምትሉትን አላውቅም። ይኸውልሽ ሊዲያ በእናታችሁ ተውኝ። እኔ አሁን ገንዘብ ያስፈልገኛል። ከስራ አባረራችሁኝ። በጣም ብዙ ጉዳት ነው ያደረሳችሁብኝ። ስለዚህ እዚህ ማምታችሁ ደግሞ አታሰቃዩኝ። ስራ ያስፈልገኛል፣ ገንዘብ ያስፈልገኛል። ከስራ አባረራችሁኝ። ከዚህ ምን እንደምትፈልጉት ከዚህ በኋላ? ከስራ እንድትባረር ያደረገሽ የገዛ ስራሽ ነው። ተግባባን? ወንጀል ሰራሽ፣ እኛን አሳልፈሽ ለመስጠት ሞከርሽ። በዛ ሂደት ውስጥ ደግሞ ስለታወቀብሽ ለህግ አስተላልፈን ሰጠንሽ። ህግ ፈረደብሽ አይደለ? ህግ ደግሞ ቅጣትሽን ጨርሰሽ ሳይሆን በገደብ ነው የወጣሽው። በገደብ ማለት ደግሞ የትኛውም አይነት የወንጀል ነገር ላይ ተሳትፎ ካለሽ መልሰሽ እንደምትታሰሪ የሚያሳይ ነው አይደል? ስለዚህ እዚህ መንገላታቴን ግን ህግ ያውቃል እናንተ ጋር እንዳለው። እዚህ የተንገላታሽው ደግሞ ላጠፋሽው የተለየ ጥፋት ማስረጃዎች ስላገኘንብሽ ነው። ምን አገኛችሁ? ተግባባን? ከቻቻ ጋር ተባብረሽ እንደምትሰሪ ማስረጃ አለ። ምንም ቻቻ የሚባል ልጅ አላውቅም ጭራሽ። ይኸውልሽ ሊዲያ፣ ቅድም እንደነገርኩሽ የባልደረባችን ተሙ እናት ታግተው ነው ያሉት። አሁን ሁላችንም ሙሉ ትኩረት ማድረግ የነበረብን እሱ ላይ ነበር። ነገር ግን ውስጣችን ያሉትን ሰዎች እናጽዳ ብለን ስላሰብን ይህንን ነገር ደግሞ እንድንጀምር ዋና ፈርቀዳጆ አንቺ ነበርሽ አይደለ? እኔ አላቃቸውም ሲጀመር። ቻቻ የምትለውን ማዘራቸው አላቅም። እኔ እስር ቤት ነበርኩ አይደል ሲጀመር። እንዴት ታዲያ እዚህ ውስጥ እኔ ልኖር እችላለሁ? እስር ቤት እንዴት እንደታሰርሽ መቼም ጠንቅቀሽ ታውቂያለሽ አይደለ? እሱንም አውቃለሁ። በጣም ጥሩ። እኛ ላይ መረጃዎችን አሳልፈሽ ለመስጠት ስትደራደሪ ተደርሶብሽ ነበረ። አልተደራደርኩም። መቼም ህግ አምኖበት የራሱ ምርመራ አድርጎበት መሰለኝ ያሰረሽ አይደል? እባክህ ተወኝ፣ በቃ አሁን ተወኝ። እኔ በቃ ገንዘብ ያስፈልገኛል፣ ስራ ያስፈልገኛል። ያለሁበት ብዙ ጭንቀት ውስጥ ነኝ። ተወኝ። እዚህ ደግሞ አታሰቃዩኝ፣ ተውኝ። ሰሚኛለሽ? መቼም ስለኛ ስራ ለአንቺ ማስረዳት ያለብን አይመስለኝም። ከህግ አካላቶች ጋር እንደምንሰራ፣ ከዛ በተጨማሪ ደግሞ እኛ የምንሰራቸው እያንዳንዱ ስራዎች ህግ የሚያውቋቸው እንደሆኑ ጠንቅቀሽ ታውቂያለሽ። እና ለምናደርግብሽ እያንዳንዱ በደል ተጠያቂ የምንሆን ከሆነ ህግ ይጠይቀናል። ተግባባል? እሺ አሁን ከኔ ምን እንደምትፈልጉት? ይኸውልሽ ሊዲያ፣ ከአንቺ ምንም የተለየ ነገር አልፈልግም። ለማና ለምንድን ነው ይህንን ስራ ደግመሽ እየሰራሽ ያለሽው? አልሰራውም። በቃ ስለምትለው ነገር አላውቅም። ተወኝ በእግዚአብሔር። ሊዲያ ተወኝ በእናትህ። እኔ ሰሚኛለሽ? ነገሮችን ግልጽ አድርገሽ ለመናገር ሞክሪ። ምንም ግልጽ የማደርግልህ ነገር የለም እዚህ ጋር። አንተ የምትለውን ስለምትለው ነገር እኔ ምንም አላውቅም። በቃ አላውቅም ካልኩኝ አላውቅም ነው አይደል እንዴ? ከዚህ በከፋ መንገድ እንድንሄድ አትፈልጊም መቼም አሁን ካደረጋችሁኝ ነገር የባሰ ልታደርጉ አትችሉም አይደል? ለስራችን መቼም አዲስ አይደለሽም አይደለ ሊዲያ? እያንዳንዱ ስራችንን ጠንቅቀሽ ታውቂያለሽ። ምን አይነት ስራዎችን እንደምንሰራ፣ ሰዎች አላምን ሲሉን በምን አይነት መንገድ እንደምንሄድ ከአንቺ በላይ የሚያውቅ ሰው የለም። የደረሰብሽም ጉዳት ነበረ ከዚህ በፊት። ስለዚህ ወደዛ እርምጃ ከመግባቴ በፊት ከቻቻ ጋር ስትሰሪ የነበረውን እያንዳንዱን ነገር አውቄያለሁ። ለማና ለምንድን ነው እሱ አይመለከትሽም ሊዲያ።
ለማን ነው የምትሰሪው? ከጀርባሽ ያለው ሰው ማን ነው? ለማንም አልሰራውም። በቃ የራሴን ስራ ነው ስሰራ የነበረው። በቃ ከስራ ተባረርኩ፣ ብዙ ነገር ደረሰብኝ። ግን በቃ አንተ የምትለውን ነገር ስለምትለው ጥፋት ምንም ያጠፋው ጥፋት የለም። ሰሚኛለሽ? ከቻቻ ጋር የሰራሽውን እያንዳንዱን ነገር ደርሼበታለሁ። ምንድን ነው የደረስክበት? ይኸውልሽ እሱን ለአንቺ ማስረዳት ያለብኝ አይመስለኝም። አሁን ሊዲያ ወደ ከፋ ነገር ከመሄዴ በፊት ከዚህ የከፋ ነገር ምን ልታደርግ ነው? ከዚህ የከፋ ነገር ምን ላደርግሽ እንደምችል ጠንቅቀሽ ታውቂዋለሽ። እያንዳንዱን ስራችንን ከአንቺ በላይ የሚያውቅ የለም አይደለ? ስለዚህ ይኸውልሽ በምን አይነት መንገድ ቻቻን ልታጠምጁ ቻልሽ? የመጀመሪያ ጥያቄ ነው። አይመለከትህም። አንተ እኮ ምንድነው ይሄን ያህል በቃ ተውኝ፣ አታሰቃዩኝ እባካችሁ። ገንዘብ ያስፈልገኝ ነበር ምናምን ነግሬያቸው ነበር ለእነሱም። በቃ ተውኝ፣ አታስጨንቀኝ። ስለዚህ ቻቻን አጥምደሽው ነበረ ማለት ነው እና እኔ እንደማይመለከተኝ ነው እየነገርሽኝ ያለሽው። አላጠመድኩትም። ምን የምታውቀው ነገር አለ ስላጠመድኩት? እስኪ የሆነ ነገር ንገረኝ። እሺ ቻቻ ከአንቺ ጋር ተባብሮ እንደሚሰራ ከዛ በተጨማሪ ደግሞ ለአንቺ የተለያዩ አይነት መረጃዎችን በውድ ክፍያ እንደሚሰጥ አንቺም ደግሞ የምትሰሪላቸው ሌሎች ውድ ክፍያ የሚከፍሉ ሰዎች እንዳሉ ማስረጃ አጠናቅሮ ሰጥቶኛል። ቻቻ ማን ነው? ሊዲያ ትግስቴን በቃ ተውኝ። እኔ ገንዘብ ያስፈልገኝ ነበር ብዬ ተናግሬ ነበራል። መጀመሪያም ለነታሙ ነግሬያቸው ነበረ፣ ግን የሰማኝ ሰው አልነበረም። ስለዚህ ገንዘብ ስለሚያስፈልግሽ ነው ከዚህ በፊት ያንን ወንጀል የሰራሽው። ዛሬም ደግሞ ህግ በገደብ ፈቶሽ ሳትታረሚ መልሰሽ ወንጀል ላይ ተዘፈቅሽው ገንዘብ ስላስፈለገሽ ነው። ምንም አይነት ወንጀል አልሰራውም። በቃ አጨቅጭቀኝ በእግዚአብሔር። ከዚህ በፊት የታሰርሽበት ምንድን ነበረ? አላውቅም። ለአንተ ማስረዳት ግዴታዬ ነው። ሊዲያ አንጠልጥዬ እስር ቤት መወርወር እችላለሁ። ይህንን ጠንቅቀሽ ታውቂያለሽ። ከኔ ጋር እንዳልተባበርሽ መረጃዎችን አሰባስቤ ለፍርድ ካቀረብኩሽ ደግሞ ምን አይነት ክስ እንደሚጠብቅሽ ጠንቅቀሽ ታውቂያለሽ አይደለ? በገደብ መፈታት ማለት ምን ማለት እንደሆነ መቼም ከኛ ጋር ሰርተሻል፣ ከህግ አካላቶች ጋር ሰርተሻል። ለረጅም ጊዜ መረጃ ሰብሳቢያችን ወይም ደግሞ ዶክመንቴሽን ክፍል በመሆን እያገለገልሽን የነበርሽን ሴት ነሽ። ሻውን ታዲያ ምን ላድርግ? ተውኝ፣ አታስጨንቁኝ። አሁንም ቢሆን እኔ ገንዘብ ያስፈልገኛል። ስለዚህ ምን በቃ ተውኝ፣ አታስጨንቀኝ። ምንም አለመናገር እችላለሁ። እሺ ይኸውልሽ አላስጨንቅሽም። ገንዘብ ከሆነ የምትፈልጊው የሚያስፈልግሽን ገንዘብ ለአንቺ ላቀርብልሽ። ከአንቺ ጀርባ ይሰሩ የነበሩ ሰዎች እነማን ናቸው? እነሱን አጋልጠሽ ስጪኝ። ከማን ጋር እየሰራው እንደሆነ? እሺ እናንተ ገንዘብ ልትከፍሉኝ ነው። ከእናንተ ጋር ብዙ ጊዜ ሰርቻለሁ፣ አውቃችኋለሁ። እንዴት ይሄን ነገር ካደረግን በኋላ ገንዘብ ሰጣችሁኝ? እናንተ ያን ሰው አሳልፌ ሰጣችሁ። ከዛ እናንተ ለእኔ ላይ ምንም ጉዳት እንደማታደርሱብኝ፣ ወደ ህግ እንደማትወስዱኝ በምን እርግጠኛ ሆናለሁ? አንቺ እንደምትሰጪን መረጃ እና ከአንቺ ጋር እንደሚሰሩት ሰዎች ይወሰናል። እዚህ ላይ ሙሉ ለሙሉ ቃል አልገባልሽም። ነገር ግን ከጀርባሽ ያሉ ሰዎች ምን ያህል አደገኛ ናቸው፣ ከዛ በተጨማሪ ደግሞ ምን ፈልገው አንቺን ቻቻን ሊያጠምዱ ቻሉ የሚለውን በደንብ አብራርተሽ ምትነግሪን ከሆነ እንግዲህ ነገሮችን ለማስተካከል እሞክራለሁ። እኔ እንጃ ማለት እናንተን ለማመን እኔ ይከብደኛል። ብዙ ጊዜ አብሬያችሁ ስለነበረ ላምናችሁ አልችልም። ሊዲያ የመጨረሻ እድል እየሰጠሁሽ ነው ያለሁት። ሁለት መንገድ ነው ያለሽ። አንደኛው ተጠፍንገሽ ወህኒ መወርወር፣ ሁለተኛው ደግሞ ከጀርባሽ የሚሰሩትን ሰዎች ለእኔ ታጋልጫለሽ። በምትኩ ደግሞ አንቺ ነፃነትሽ እንድታገኝ አደርጋለሁ፣ ወይም ደግሞ ያስፈልገኛል የምትይውን ገንዘብ እንሰጥሻለን። ገንዘቡን እኮ ብትሰጡኝ ደስ ይለኛል፣ ይጠቅመኛል፣ ያስፈልገኛል። ግን ገንዘቡን ከወሰድኩ በኋላ ሌላ ጉዳት እንደማታደርሱብኝ በምንም አሁንም ቢሆን ማረጋገጫ የለኝም። እንደምትለው እምነት የለኝም። ስለዚህ ያን ለማድረግ እኔ ይቸገራለሁ። ስለዚህ ምንም ነገር አላቀም ብዬ ሊዲያ ታውቂያለሽ፣ ያንቺ የገንዘብ ፍቅር እኮ ተመስገን ለአንቺ ገንዘብ ለመስጠት ትንሽ ጊዜ እንድጠብቂው ነበር የነገረሽ አይደለ? ለደረሰብሽ ችግር ሊደርስልሽ ጥቂት ቀን ጠብቂን ነበር ያለው። ትንሽ ጊዜ ነበር የቀረው። ግን አንቺ መጀመሪያም ውስጥሽ ወንጀል ነበረ። ምንም ወንጀል የለም ውስጤ። ገንዘቡ ያስፈልገኝ ነበረ። እሱ ትንሽ ጊዜ በሚለው ጊዜ ውስጥ የኔ ቤተሰቦቼ ችግር ላይ ነበሩ። ብዙ ነገር ላጣ እችል ነበረ። ለዛ ነገር ቀድሞ የደረሰልኝ የሰራው ስራ ነው። ገንዘቡ ቢያስፈልግሽም እኮ አሳልፈሽ የሰጠሽው መረጃ ሙሉ ቡድናችንን ገደል የሚከት ነበር አይደለ? ታዲያ
ሙሉ ቤተሰቤስ የሆነ ነገር ሊሆን ነበር አይደል? ቤተሰብሽ የፈለገ እኛም እኮ ቤተሰብ እንደ ቤተሰብ ነበር አይደለ? ካንቺ ጋር ስንሰራ የነበረው አልነበረም? ነግሬያችሁ ነበር ችግሬ ምናምን ችግርሽን ሊቀርፍልሽ ታገሽኝ ያላችሁኝ ጊዜ ቀናቶች ጠብቂ ነበር ያለሽ። ቀናቶች ደግሞ ለኔ አደጋ ነበራቸው። አንቺ ግን ከነዚህ ሰዎች ጋር ስትሰሪ የነበረው ለዘመናት ነበረ። እንደዛ ባይሆን በ3 በ4 ቀን ልዩነት ውስጥ ያን የሚያክል መረጃ አሳልፈሽ ሰምኛለሽ። ሊዲያ ሰምኛለሽ። ዝም በይ እሺ። እኔ በምናገርበት ሰዓት ዝም በይ። እየሰማሁ ነው። በጣም ብዙ ሰዓት ዝም አልኩኝ። ልቀቀኝ። ዝም ብለሽ ነገሮችን ትሰሚያለሽ። ከዛ እያንዳንዱ የምጠይቅሽን ነገር በስርዓት ታምኛለሽ ማለት ነው። ተግባባን ወይ? እሺ። ስለዚህ ይሄ ያዞንባሽን ወደዛ ዞር ታደርጊና ለማን አሳልፈሽ ልትሰጪን እንዳሰብሽ፣ ከዛ በተጨማሪ ከሻሻና ካንቺ ጋር እንዴት ሊሰሩ እንደቻሉ ግልጽ አድርገሽ ትነግሪኛለሽ። ተግባባን ወይ ሊዲያ? ተግባባን ወይ? ተግባብተናል። በቃ ተውኝ። ቀጥይ። እየጠበኩሽ ነው። ቻቻንና አንቺን እንዴት ሊያገኟችሁ ቻሉ? እሺ ሳሚ ልንገርህ፣ እነግርሃለሁ። እሺ ተረዳኝ። ታውቀኛለህ ብዙ ጊዜ ግን አሁን አንተም ቢሆን ከነገርኩ በኋላ ምናምን እስር ቤት ውስጥ ያሳለፍኩትን ጊዜ እኔ ብቻ ነኝ የማውቀው። በጣም ብዙ ስቃይ ነው ያሳለፍኩት። ስለዚህ ጉዳት እንደማይደርስብኝ ወደዛ እንደማልመለስ ምናምን ብዙ ነገር ቃል እንድትገባልኝ እፈልጋለሁ። ላምንህ እፈልጋለሁ። አምኛችሁ ነበር ምናምን ግን እኔ አሁን ተረዳኝና ላምንህ ስለምፈልግ የሆነ የሚያስተማምን ነገር ይኸውልሽ፣ ቃል የምገባልሽ ነገር ቢኖር ያንቺ ነፃነት እንደምትሰጪኝ መረጃ ይወሰናል። ተግባባን? ከማን ጋር እንደምትሰሪ ግልጽ አድርገሽ የምትነግሪኝ ከሆነ ግልጽ አድርገሽ ስልሽ 1-2 ጥቆማ አይደለም። ከኛ ጋር በምትሰሪ ሰዓት ላይ የኛ መረጃ ሰብሳቢ መረጃ ያዥ ነበርሽ። ስራዎች እንዴት እንደሚሰሩ ጠንቅቀሽ ታውቂያለሽ። ስለዚህ መረጃ ልደብቅ ካልሽ ከአንቺ በላይ የሚደብቅ ሰው አይኖርም። ስለዚህ የእነዛን ሰዎች እያንዳንዱን መረጃ ማስረጃ ግልጽ አድርገሽ ትነግሪኛለሽ። እሺ እነግርሃለሁ እኮ ሳሚ እነግርሃለሁ። ግን አንተ ተረዳኝ ነው እያልኩ ያለሁት። እንዳምንህ ተረዳኝ። በጣም ብዙ ችግር ስቃይ ነው ያሳለፍኩት። አሁንም ችግር ውስጥ ነው ያለሁት። አሁንም ቢሆን እኔ ገንዘብ ያስፈልገኛል። በጣም ብዙ ፖሊስ ጣቢያ ያሳለፍኩት ችግር፣ እስር ቤት በጣም ብዙ ነው። ተመልሼ ወደዛ መመለስ ምናምን ስለማልፈልግ የሆነ ዋስትና ሊሆነኝ የሚችል ነገር ምን አለ? ስለዚህ አሁን የተያዘብሽን ወንጀል ለህግ አሳልፌ አልሰጥብሽም። በገደብ ነው የወጣሽው። በገደብ ወጥተሽ ድጋሚ ወንጀል ላይ ተሳታፊ ከሆንሽ አንደኛ በገደብ የወጣሽበትን ዓመት ትታሰሪያለሽ። ከዛ በተጨማሪ ደግሞ አሁን በሰራሽ ወንጀል ሌላ ፍርድ ከጽኑ እስራት ጋር እንድትታሰሪ ነው የሚሆነው። ምንም አይነት አመክሮ አይኖርሽም። ይህ ነገር እንዳይሆንብሽ አደርጋለሁ። ያም የሆነው ግን የምትሰጪኝ መረጃ አንቺና ቻቻን ደግሞ እንዴት ሊያጠምዷችሁ እንደቻሉ ከአንቺ ጋር የሚሰሩት ሰዎች ዓላማ ምን እንደሆነ ግልጽ አድርገሽ ስትነግሪኝና ስትነግሪኝ ብቻ ነው። ተግባባን? እሺ እነግርሃለሁ፣ ግን ቃል ግባልኝ። በቃ አሁንም ቢሆን አሳልፈ እንደማሰጠኝ ቃል ግባልኝ። ሰሚኛለሽ? እንደምትሰጪኝ መረጃ ይወሰናል። ተግባባን? ተግባብተናል። ግን እናንተ ሁሌ ሀቅ ነገር ትላላችሁ። ምንድነው ሀቅ? ገንዘብ ያስፈልገናል አይደል? ገንዘብ ነው የምንሰራው። ስለዚህ ገንዘብን ማግኘት አለብን። ከእናንተ ጋር እንደውም እንኳን ወጣው እሺ፣ እንኳን ማልሰራው እስካሁን ድረስ እኮ የሆነ ልትሞቱም ትችላላችሁ። አሁንም ቢሆን በጣም አደጋ ላይ ናችሁ። እኔ እንደምመክር ከሆነ ሳሚ፣ የምር በጣም ነው የሚያስጠላው። እናንተ ጋር መስራት በጣም አደጋ አለው። ትፈለጋላችሁ ሁሌ ምናምን። ገንዘብ ደግሞ እስካስፈለገን ድረስ ሊጠቅመን የሚችል ነገር፣ የሆነ ደረጃ ላይ ያሳድገን የሚችል ነገር እያገኘን መስራት አለብን። ገንዘብ የሌለው ስራ ሁሌ ሀቅ እያላችሁ ሰው በጣም ነው የምታስቸግሩት። በጣም ነው ያስቸገራችሁኝ። አሁን አታሰቃየኝ፣ ተውኝ። ሰሚያለሽ ሊዲያ፣ እኛ የምንሰራው ለገንዘብ ሳይሆን ብዙ በየጓዳው ወንጀል ተፈጽሞባቸው ድምፃቸው ታፍኖ የቆዩ ሰዎች አሉ። የእነሱን ሰዎች እንባ ለማበስ ልታብሱ፣ ከዛ በተጨማሪ ደግሞ ገንዘባቸው ሁሉ ነገርን የሚገዛ መስሎ የሚታያቸው ብዙ ባለሀብቶች፣ ወንጀል ሰርተው የተሸሸጉ ብዙ ግለሰቦች አሉ። እነሱን ለህግ ማጋለጥ ነው። አንቺን ደግሞ እንድትታሰሪ ያደረገሽ የእኛ ታማኝ ሆኖ መስራት ሳይሆን የአንቺ ውሸታምነት፣ ከጣፊነትና እኛን ለማይረቡ ሰዎች አሳልፈሽ ስለሰጠሽን ነው። ተግባባን? ስለዚህ አንቺ የታሰርሽው ባጠፋሻቸው ጥፋቶች እንጂ በእኛ ጥፋት አይደለም። እያንዳንዱን ነገር የሰራሽው ሆን ብለሽ አቀነባብረሽ እኛን ገደል ለመክተት ነበረ። ለመክተት ነበር። ስለዚህ ዛሬም ህግ ፈቶሻል። ደግመሽ
እኛን ገደል ለመክተት እየሰራሽ ነው ያለሽው። አሁን ቃል በገባውልሽ መሰረት ቃሌን እንድጠብቅ ቃልህን እንደምታከብር አሁን እርግጠኛ አይደለም። ውስጤ አላመነም። ወይ የተወሰነ ጊዜ ስጠኝ ከቻልክ። እንዴት ለምን ቃልህን እንደምታከብር? ካንቺ ጋር ልደራደር አይደለም የተቀመጥኩት። አንቺ ማለት እየተደራደርክ እኮ ነው። ገንዘብ ሰጥሻለን አልከኝ አይደል? ሰምኛለሽ? ወንጀለኛ ሴት ነሽ። ስለዚህ እናንተ ናችሁ ወንጀለኛ ያረጋችሁኝ። እኔ ወንጀለኛ አይደለሁም፣ ንጹህ ሰው ነኝ። ይኸውልሽ ሊዲያ፣ የኛን የከፋውን መንገድ ጠንቅቀሽ ታውቂያለሽ አይደለ? ስለዚህ ወደዛ ከመሄዴ በፊት እልህንም አታስጨርሽኝ። ከጀርባሽ ያሉ ሰዎች ማን ናቸው? አንቺና ቻቻ ከመጀመሩ ነበረ እኛን ከጀርባ ሆናችሁ ስትወጉን የነበረው። እያንዳንዱን ነገር ግልጽ አድርገሽ ንገሪኝ። ተግባባን? ተግባብተናል። ሳሚ ግን በጣም እየተናደድክ ነው። ቀስ በል ተረጋጋ። እያስጨነከኝ ነው። ሰሚያለሽ? ማስጨነቅ በምን አይነት መንገድ እንደሆነ ጠንቅቀሽ ታውቂያለሽ ከዚህ በፊት። ስለዚህ በጣም ረጋ ብዬ ነው እየጠየኩሽ ያለሁት። ማን ነው ከአንቺ ጋር እየሰራ ያለው? ማን ነው ከኔ ጋር እየሰራ ያለው? እሱን ነው ማወቅ የምትፈልጉት? ለቃልህ ታማኝ ነህ። ይህን ስነግርህ ማለት ነው ልትታመን ይገባል። አንተን አምኜ ነው ይህን ነገር የምነግርህ። ሊዲያ፣ ትዕግስቴን አታስጨርሽኝ እሺ? እናንተ ብዙም አታውቁት ነገር አለ። በነገራችን ላይ ስራችሁ የሆነ ነገር እየተደረገ ምንም አታውቁ። በዙሪያችሁ በጣም እኔ ብቻ አይደለሁም አይደል አሁን እዚህ ስራ ውስጥ ያለሁት። አንተ እዚህ ጋር አስቀምጠህ በጣም ብዙ ጉዳት ስቃይ እያደረስክ እየከሰስከኝ ነው። ግን ሌላ ሰው አለ አጠገባችሁ፣ ጎናችሁ፣ አብሯችሁ የሚበላ የሚጠጣ በዙሪያችሁ ያለ ሰው። ከዛ ሰው ጋር ነው ምን ሰራው? ሊዲያ፣ ያ ግለሰብ ማን ነው? ሴት ነች፣ ታቋታላችሁ። ሊዲያ፣ ማን ነች ያቺ ግለሰብ? እስኪ ያቺ ግለሰብ ማን ነች? ሊዲያ፣ ቶሎ ንገሪኝ። ማን ነች ያቺ ግለሰብ? ማንነቷን እነግርሃለሁ። ግን እንዴት ነው የማታውቁት እስከዛሬ አጠገባችሁ እያለ? ሊዲያ፣ ወደ ከፋ ነገር አንሂድ። ግለሰቧን ብቻ ሌላ ወሬ እንድታወሪ አይደለም ፈልገው። ተግባባን? ግለሰቧ ማነች እያልኩሽ ነው። ስለዚህ ግለሰቧን የተሙ ፍቅረኛ ነች። በቃ ተወኝ፣ አታስጨንቀኝ። የተሙ ፍቅረኛ ነች። የተሙ ፍቅረኛ ማለት ሄራን? መቼም ሄራን እንደዚህ አይነት ነገር ላይ ተሳተፈች እንደማትይ ተስፋ አለኝ። ሄራን አይደለችም። እሱ የእሷ የድሮ ፍቅረኛ። ሊዲያ፣ መቼም እየተጫወትሽብኝ አይደለም አይደለ? እኔ ላይ ለመጫወት እየሞከርሽ። ቤዛ የድሮ ፍቅረኛው ቤዛ? ያው ነገርኩሽ። ምን ትል? ቤዛ ነች። ታውቋታላችሁ አይደል? እስኪ አስታውስ። በዙሪያችሁ የነበረውን ነገር ሲደረግ የነበረው ሁሉም ነገር ታውቃለች። አብራችሁ ነው የኖረችው አይደል? እስኪ ቤዛ እንዴት ልትወጣ ቻለች? እንዴትስ ከአንቺ ጋር ልትገናኝ ቻለች? እሱን ቤዛን ራሷን ጠይቃት። በጣም ጥሩ። እኔን እስካሁን አሰቃየኸኝ አይደል? ስለዚህ እረፍት ስጠኝ፣ ጊዜ ስጠኝ። ቤዛ ከተሙ ጋር በምን አይነት መንገድ እንደተለያየች በደንብ ታውቂያለሽ። እንዴት ዛሬ ከአንቺና ከቻቻ ጋር ልትሰራ ቻለች? ምን ፈልጋ ወደዚህ ቦታ መጣች? ጠይቃት። እኔ አይመለከተኝም። አሁን ነገርኩህ አይደል? ንገሪኝ ያልከውን ነገር ሰጠው። ስለዚህ ከዚህ በኋላ እኔን ተወኝ። ቤዛ ጋር ሂድ። ስለዚህ ቤዛን እኔ ሳሎን ፈልጌ ማገኛት አንቺ ራስሽ አፈላልገሽ እኔ ጋር ታመጫታለሽ። ተግባባን? ራሷን ይዘሽ እኔ ጋር ንገሪኝ አልከኝ። ማንነቷን ነገርኩ። እሷ ጋር ትወስጂኛለሽ የሚል ቃላችን ውስጥ አለ። ሰሚኛለሽ ሊዲያ? ሰማሁህ። ታወኝ በእግዚአብሔር። ሰማሽ? ቤዛን ይዘሻት ትመጫለሽ። ተግባባን? ራስሽ ይዘሻት ትመጫለሽ። እሺ? ወንጀል ስትሰሪ ብዙ የተበደሉ ሰዎችን ስታስለቅሽ ምንም ያልመሰለሽ ዛሬ እንደዚህ ልታፍሪ አይገባም። እሺ? ስለዚህ ቤዛን ይዘሽልኝ ማትመጭ ከሆነ ደግሞ በዚህ ካሜራ የተቀረጹ እያንዳንዱ ማስረጃዎች አሉ። ከዛ በተጨማሪ ደግሞ በገደብ እንደወጣሽ ታውቂያለሽ። በገደብ መውጣት ማለት ደግሞ ቃል ገብተሃል። እያንዳንዱ ነገር ከወንጀለኛ ጋር ምንም አይነት ትብብር እንደሌለን፣ ምንም አይነት አብሮ መስራት እንደሌለን ጠንቅቀሽ ታውቂያለሽ አይደለ? ስለዚህ ቤዛን ይዘሻት የማትመጪ ከሆነ አሁኑኑ አንጠልጥዬ ለህግ ሰጥሻለሁ። ተግባባን? ቃል የገባኸው ቃልስ ፈረሰ እዚሁ ማለት ነው። እድሜ ዘመንሽን ወህኒ ቤት ከመበስበስ ቤዛን ይዘሻት ትመጫለሽ። እኔ ደግሞ ቃሌን አክብሬ ቢያንስ ስለተባበርሽኝ የተወሰነ ማቅለያ እንዲኖርሽ አደርጋለሁ። ተባበርኩ። ማንነቷን ከነገርኩ አይበቃም? እሷ ድረስ ወስዳ አሁን እሷ እኔ እንዳልኩ ማወቅም የለባትም። ሰሚያለሽ? ከእሷ በላይ እኛን ነው መፍራት ያለብሽ። ምን አስባ ምን ፈልጋ ተመልሳ ወደኛ እንደመጣች አንቺ ራስሽ ይዘሻት መታሽ በደንብ
ከኛ ጋር ቆይታ የምታደርግ ይሆናል ማለት ነው። ተግባባን? እኔ አላውቅም፣ እንደዛ አላደርግም። ቤዛ በጣም ብዙ ኃይል ያላት ልጅ ነች። ብዙ ነገር ልታደርግ ትችላለች። ስለዚህ የፈለግከውን ማድረግ ትችላለህ። ስለዚህ አሁኑኑ አንጠልጥዬሽ ወደ እስር ቤት እሱንም አታደርገውም። ቃል ገብተሃል አይደል? በጣም ጥሩ። ከካሜራ ጀርባ ያላችሁ ሰዎች ይዛችሁልኝ ትሄዳላችሁ እሷን። ከዛ በኋላ እያንዳንዱ ነገርሽ የምትከታተየው ከማቆያ ይሆናል ማለት ነው። ተግባባን? ግን አልተግባባን። ያወራ ነው ሌላ፣ የምትለው ሌላ። ሊዲያ ቤዛን ፈልጎ ማግኘት ላንተ ከባድ ነው። እኔ እንደወስድ ለምን ለእኔ ከባድ ሆኖ ሳይሆን እኔ የምፈልግበት ቦታ ይዘሻት ትመጫለሽ። ተግባባን? እስካሁን ተለማምጬ እያወራሁሽ ነው። ብዙ ስራዎች የተሙና ታግተው ነው ያሉት። ከዛ በተጨማሪ ደግሞ ውስጣችን የአንቺ አይነት ቆሻሾች ተሰግስገው ነው ያሉት። ስለዚህ እናንተን ለማጥራት ብዙ ስራ ይጠብቀናል። አንቺ ላይ ጊዜ ማጥፋት አልፈልግም። ተግባባን? ስለዚህ አሁኑኑ ቤዛ ካለችበት ይዘሻት ምትመጪ ይሆናል። ሰማሽኝ? ነይ ብላት አትመጣም። ስለዚህ ያለችበት ብንሄድ ነው የሚሻለው። ስለዚህ ቤዛን እስከዛሬ ድረስ አግኝተሻት አብራችሁ ስትሰሩ ነበረ። እኛ ምንም በማናቅበት ሁኔታ አንቺና ቻቻ ተባብራችሁ ለቤዛ መረጃዎችን ቻቻ አሳልፎ እንዲሰጥ ስታደርጊው ነበረ። ስለዚህ ቤዛን እኔ ያለሁበት ድረስ ይዘሻት ትመጫለሽ። ተግባባን? እንዴት ነው ይዣት የምመጣው? እሱ እሺ አትለኝም። የኔ ጉዳይ አይደለም። ተግባባን? እስከዛሬ ድረስ ከኛ ጋር በብዙ አይነት መንገድ ስትሰሪ ነበረ። ብዙ ስልቶችን የምታውቂ ሴት ነች። ስለዚህ ቤዛን ይዞ መምጣት ላንቺ በጣም ቀላል ነው። ያም አይሆን ከሆነ ደግሞ እስር ቤትን ምርጫሽ አድርገሻል ማለት ነው። ስለዚህ እንዴት ግን ቃልህን ትባላለህ? አሁን በአሁን ረጅም ዓመት እስር ቤት ከመበስበስና ቤዛን ይዞ ከመምጣት ሲጀመር እኔ እናንተን ማመን እንዳልነበረብኝ አውቀው ነበረ። ማመን አልነበረብኝም። ስህተቱ የኔ ነው። ተመልካቾቻችን እንግዲህ ቤዛ ማለት እሷም እንደገለጸችው እኔም እንደገለጽኩላችሁ የተሙ የመጀመሪያ እጮኛው ነበረች። ይቺ ግለሰብ እንግዲህ ከተሙ ጋር የተለያየችበት መንገድ በጣም ያው ለእናንተ አንዳንድ ነገሮችን ግልጽ ማድረግ አይጠበቅብንም። በጣም በከፋ አይነት መንገድ ነበር ከተሙ ጋር የተለያዩት እና እንግዲህ በእንደዚህ አይነት መንገድ ወንጀል ላይ ትሳተፋለች ብለን አናስብም ነበር። ነገር ግን እርግጠኛ ነኝ ከጀርባዋ ትልልቅ ሰዎች አሉ። ምክንያቱም ተሙ ከታገተ በኋላ ከዛ በተጨማሪ የተሙ እናት ከተያዙ በኋላ ብዙዎች እኔም ዮኒንም ተሙንም ለማጥቃት በብዙ አይነት መንገድ ሲጥሩ ነበር። ይኸው እንደምታዩት ቻቻን የእኛ ቀኝ እጅ ነው የምንለውን ግለሰብ ጭምር በገንዘብ ገዝተውት ሲያጠቁን ነበር። ስለዚህ እኛ ቤዛ ጋር ሄደን ቤዛን ማምጣት ከብዶን ሳይሆን ቤዛ ራሷ ተንከብልክባ እኛ ጋር እንድትመጣ ከዛ በኋላ እያንዳንዱን ነገር እንድንጠራ ግዴታችን ሴት መጠቀም መቻል አለብን። ከጀርባ ያሉት ሰዎች ቤዛን ይዘን ስንመጣ እንዲነቁ ስላልፈለግን ነው። ስለዚህ አሁኑኑ ቤዛን ይዘሻት ምትመጪ ይሆናል። ሰማሽ? ይሄ ቀጥተኛ ትዕዛዝ ነው እንጂ ፍቃድ አይደለም። ሰማሽ? እሺ። ስለዚህ አሁን ትወጫለሽ። ቤዛን ምንም ያህል ሰዓት እንድትቆይ አልፈልግም። ዳይ ነይ ውጪ። እሺ እንግዲህ ተመልካቾቻችን ቤዛን ለማግኘት ሊዲያ መንገድ እንድትሆነን ተነጋግረናል ማለት ነው። ስለዚህ ቅድምን በመግቢያ ላይ እንደገለጽኩት ከስቱዲያችን አብዛኞቻችን ተገለን ያለ ነው። የምንተማመን ሰራተኞች ብቻ ነው አንድ ላይ እየሰራን ያለ ነው። እኔ፣ ዮኒ፣ ተሙ ከዛ በተጨማሪ ደግሞ ውስን ታማኝ የሆኑ ሰራተኞቻችን ብቻ ተባብረን እየሰራን ያለ ነው። የምንሄድባቸው ቦታዎች እያንዳንዱ ከዚህ በፊት እንባቸውን ያበስንላቸው በብዙ መንገድ የረዳናቸው ሰዎች አብረን እንድንሰራ ቤታቸውን ለአንዳንድ ነገር እንድንጠቀም ፈቃደኛ ስለሆኑ በእነሱ ቤት እየተዘዋወርን ነው ስራዎችን እየሰራን ያለ ነው። ጊዜያዊ ማቆያችንና ስቱዲያችንን ለጊዜው ዘግተነዋል ወይም ትተነዋል። የውስጥ ሰዎቻችን እስኪጠሩ ድረስ እኛ ስር የተዘገዘጉ መርዞች እስኪጠፉ ድረስ በቻልነው አቅም እየዞርን የምንሰራው እንዳልኳችሁ ብዙዎችን ረድተናል። የብዙ ሰዎችን እንባ አብሰናል። እነዛ ሰዎች ደግሞ በምላሹ ቤታቸውን ክፍት በማድረግ እየተባበሩ ነው ያሉት ማለት ነው። ከተባበሩን ሰዎች አንዱ ቤት ነው የምንገኘው። ስለዚህ ሊዲያ ቤዛን ለማግኘት ትተባበረናለች። አሁን ያለንበት ቦታ ላይ እንድትመጣ ታደርጋታለች ማለት ነው። ቀጥታ ለቤዛ እንደውላለን። ከዛ በኋላ ቤዛ የምትለውን እንሰማና ወደዚህ ትመጣለች ወይስ አትመጣም? ከሊዲያ ጋር ምን አይነት ትብብር ነው ያላቸው? ቤዛስ ማን ነው ሊልካት የቻለው? ምክንያቱም ተመልካቾቻችን ቤዛ የተሙ እጮኛ በነበረችበት ሰዓት በደንብ እናውቃታለን። በእንደዚህ አይነት ወንጀል ውስጥ ልትሳተፍ ትችላለች ብለን አናስብም። ስለዚህ ከኋላዋ ብዙ ሰዎች ሊኖሩ ስለሚችሉ እነዛ ሰዎች ማን ናቸው የሚለውንም አንድ ላይ የምናጠራ ነው የሚሆነው ማለት ነው። ስለዚህ ሊዲያ አሁን ምንም አይነት የተለየ ነገር እንድታሳይ አልፈልግም። ቀጥታ ቤዛ ጋር ትደውያለሽ።
ቤዛ በማትነቃበት አይነት መንገድ መልኩ ከእሷ ጀርባ አሉ የሚባሉ ሰዎችም በማያውቁበት መንገድ ወደዚህ ቦታ ላይ እንድትመጣ ታደርጊያታለሽ ማለት ነው። ተግባባን? እሺ ሳሚ፣ ግን እባክህ አንተ ማግኘት ትችላለህ ቤዛን በቀላሉ። ስለዚህ ለምን ሌላ ተጨማሪ አደጋ ለእኔ ትሆንብኛለህ? ሊዲያ፣ ቅድም እኔና አንቺ ተነጋግረን ጨርሰናል አይደል? ተነጋገርን፣ ግን ማድረግ የምትችለውን ነገር ማድረግ እየቻልክ እሱ አይመለከትሽም። ምክንያቱም ከጀርባዋ ብዙ ሰዎች ሊኖሩ ይችላሉ። እነዛ ሰዎች ደግሞ የእኛን ስራ እሷን ለመፈለግ ምን ያህል ርቀት መሄድ እንደምንችል እንዲያውቁ አልፈልግም። በቀላሉ በአንቺ መምጣት የምትችል ሴት ነች። ይህንን ስራ ለመስራት ደግሞ አንቺ ከበቂ በላይ ተጨማሪ አደጋ አለው። አደጋውን ማሰብ የነበረብሽ ቀድመሽ እኛን አሳልፈሽ ለመስጠት ስታስቢ እንደዚህ አይነት ወንጀል ውስጥ ግን ደግሞ ቃል ገብተህልኝ ነው ለነገር የተስማማሁት አይደል? ከወንጀለኛ ጋር ምንም አይነት ድርድር እንደማላደርግ ዛሬ ሳይሆን ጥንት ታውቂያለሽ። ተግባባን? ስለዚህ አሁን ወደሽ ሳይሆን በግድሽ ትደውይላታለሽ ወደዚህ እንድትመጣ። እሺ ባትልስ ባትመጣስ? እሱ ነይ ብትለኝስ? ያንቺ መንገድ ነው። እንዴት ማውራት እንደምትችይ ከዚህ በፊት እንዴት እንደተግባባሻት ታውቂያለሽ። ምክንያቱም ከኛ ጋር የምትሰሪ ሴት ሆነሽ ቤዛ ልታምንሽ የቻለችው ብዙ ርቀት ስለሄድሽ በጣም በብዙ አይነት መንገድ ራስሽን ስለቀየርሽ ነው። ስለዚህ አሁንም ራስሽን መቀየር ባለብሽ መንገድ ቀይረሽ ቤዛን አሳምነሽ እዚሁ ቤት ውስጥ እንድትመጣ ታደርጊያታለሽ። ተግባባን? እሺ እሞክራለሁ። ከካሜራ ጀርባ ያላችሁ ሰዎች ስልክ ስጡኝ። ደውይላት። ላውድ አድርጊው፣ ላውድ አድርጊው። ቤዝ እንዴት ነሽ? እግዚአብሔር ይመስገን ሰላም ነው። አለን። ሰላም ነው አለሁ። አለን። እንዴት ነሽ? ምን አዲስ ነገር አለ? ምንም የለም። እኔ ጋር አዲስ ነገር ነበረ እና ስለ ተሙ ጉዳይ የሆነ መረጃ አለ። ምን አይነት መረጃ? በአካል ተገናኝተን ባስረዳሽ ጥሩ ይመስለኛል። እና የት ነሽ አሁን? መምጣት ትችያለሽ እኔ ጋር? አይ ስራ አለኝ። እንዲሁ በዚሁ ንገሪኝ ምን እንደሆነ በአካል ተገናኝተን ባስረዳሽ ጥሩ ነው። ማለት ተሙም ስልክ ላይ ምናምን በጣም ብዙ መረጃ ምናምን ቼክ ስለሚያደርጉኝ ጋዜጠኞችም፣ ስለዚህ በአካል ብናወራ ጥሩ ነው ብዬ አስቤ ነው በስልክ ከማውራት። ምን ነገር ነው ማሳይሽ ነገርም አለኝ። በአካል ብትመጪ ቤት የሆነ ነገር ብቻ ምነግርሽ ነገር ከባድ ነው ትንሽ፣ ለእኔም ላንቺም አደጋ ስላለው በአካል መተሽ ብናወራ ጥሩ ነው። እርግጠኛ ነሽ? እርግጠኛ ነኝ። እባክሽ መጥቼ ግን መረጃው ማይረባ ሆኖ እኔንም ጊዜ ያቃጥለሽ ቢሆን ከአንቺ ራስ አልወርድም። ይሄን አዋቂ። ችግር የለውም። ነይ መጀመሪያ፣ ችግር የለውም። እሺ የት ነው ያለሽ? ሎኬሽን ልላክልሽና በሱ መሰረት መምጣት ትችላለሽ? እሺ ላኪልኝ። እሺ ታሎ። እሺ ከዚህ በኋላ ከኔ ጋር ጨረስን። ከአንቺ ጋር ያለኝን ነገር የምጨርሰው እዚህ ቦታ ላይ ቤዛ መታ ከአንቺና ከቻቻ ጋር ለማን እንደምትሰራ ትክክለኛውን ነገር ልታፋጠጠን ነው ማለት ነው። አንቺና ቤዛ እዚህ ቤት ብቻ ሳይሆን ነገ በሰራችሁት ወንጀል ሕግ ቅጣት አስተላልፎባችሁ ወህኒ የምትፋጠጡ ይሆናል። ተግባባን? ጭራሽ ወይኒ ድረስ እንደርሳለን። ቆይ ቃልህን ምን እያደረግከው ነው ሳሚን? ያልገባኝም። ደጋግሜ ሁሉም አደርገው እኮ ቃል ስለገባልኝ ነው አይደል እንዴ? ሊዲያ ደጋግሜ ነግሬሻለሁ። ከእንዳንቺ አይነት ወንጀለኛ ጋር ለዛውም እኛን አሳልፈው ገደል ውስጥ ሊከተን ከጀርባችን ሊወጋን ከተባበረ ወንጀለኛ ጋር ምንም አይነት ድርድር ምንም አይነት። ስለዚህ ቃልህን በልተሃል ማለት ነው። የምትለው ነገር ሁሉ ውሸት ነበር ማለት ነው። ወንጀለኛ ምገባው ምንም አይነት ቃል የለኝም። ተግባባን? ከዚህ በኋላ ያንቺና የኛ ግንኙነት የሚሆነው ሲጀመር እኔ ጥፋተኛ እናንተን ማመኔ። ስለዚህ እንግዲህ ተመልካቾቻችን ከዚህ በፊት ቻቻ ምን ያህል ቀኝ እጃችን እንደነበረ እኔና ዮኒ በነበረን ቆይታ ላይ አይታችኋል። እንደዚህ አይነት ግለሰብ እንደዚህ አይነት ማስረጃዎች መረጃዎች የሚያገኝ ግለሰብ ነው እኛን ለገንዘብ ብሎ ከርቶን የነበረው። እቺ ሴት ደግሞ ከቻቻ በፊት የከዳችን ከዛ በኋላ በተሙ አማካኝነት ከኛ የስራ ባልደረባነት የተቀነሰች ግለሰብ ነበረች። አሁን በዛ መሰሪነቷ መታ ቻቻን አጥምዳው ከዛ በተጨማሪ ከቤዛ ጋር አንድ ላይ በመሆን
ወንጀል እየፈጸሙ ነው ያሉት። ስለዚህ ከወንጀለኛ ጋር ደግሞ ምንም አይነት ትብብር ስለማናደርግ ነገውኑ ክስ ተመስርቶባት በገደብ ነው የወጣችው። የገደብ ቅጣቷን ትጨርሳለች። ከዛ በተጨማሪ ደግሞ አሁን ለፈጸመችው ወንጀል ቀጥተኛ የቅጣት ክትትል የምታደርግ ይሆናል ማለት ነው። እያንዳንዱን ነገር ፍርድ ቤት የሚይዘው ይሆናል ያንቺን ጉዳይ። ስለዚህ ቤዛ ትመጣለች። ከቤዛ ጋር ለማደርገው ቆይታ የምትተባበሪኝ ከሆነ ግን ምናልባት ከኛ ጋር የተወሰነ ትብብር ስላደረግሽ ቅጣትሽ ይቀንሳል አይደለም። በተወሰነ መልኩ ምናልባት ጽኑ እስራት ከሆነ አመክሮ እንዲኖርሽ የመሳሰሉትን ሊሆንልሽ ይችላል። ይህንን ደግሞ አንቺ በደንብ የምታውቂ ይመስለኛል ስለ ህግ ማለት ነው። የገባኸውን መጀመሪያ ቃል እንትን እያልክ አሁን ደግሞ ሌላ ነገር እንዳደርግ ተጨማሪ ታባብለኛለህ። እንግዲህ በጣም ያንቺና የቤዛ ቆይታ ብዙም ላያስፈልገኝ ይችላል። አስፈላጊ ከሆነ ግን ወደሽ ሳይሆን በግድሽ በምን አይነት መንገድ ከቤዛ ጋር እንድታወሪ ላደርግ እንደምትችል ጠንቅቀሽ ታውቂኛለሽ አይደለ? ስለዚህ ቤዛ ወደዚህ ቦታ ላይ ትመጣለች። ቤዛ ስትመጣ እያንዳንዱ ቤዛ ልትሰራ ያሰበችውን ነገር አንቺና ቤዛ በመሆን ታወጧታላችሁ። ተግባባን? ቤዛን ራሷን ጠይቅ። እኔ ከዚህ በኋላ ሲጀመር እዚህ ቁጭ በይ። ቤዛንም እጠይቃታለሁ። አንቺም ደግሞ ቤዛ ጋር አለ የምትሆን እያንዳንዱን ነገር የምትነግርኝ ይሆናል። ተግባባን? ይህንን ያዞ እምባሽን እስር ቤት ተፈርዶብሽ ሰዎች ሊጠይቁሽ ሲመጡ ያኔ ታለቅሰዋለሽ። እሺ? ወንጀል ከመስራትሽ በፊት የብዙ ሰዎችን ህይወት አደጋ ላይ ከመጣልሽ በፊት ነበረ ማሰብ፣ ነበረ ማልቀስ የነበረብሽ። ሳሚ በጣም ክፉ ሰው ነህ። በጣም ተመልካቾቻችን እንግዲህ ቤዛ ሎኬሽን ተልኮላታል። ወደዚህ ነው የምትመጣው። ቤዛ ከመጣች በኋላ ምን አይነት ዓላማ ነው ያላት? ከዛ በተጨማሪ ደግሞ ከቤዛ ጀርባ ያሉ ሰዎች ተሙን ለመጣል የሚሄዱበት ርቀት ለምን እንደዚህ እንደሆነ፣ ቤዛስ ከማጋ እየሰራች እንደሆነ፣ እነዚህን ሰዎች በምን አይነት መንገድ እንዳጠመደች እያንዳንዱን ነገር ምናፋጣት ምንጠይቃት ይሆናል ማለት ነው። እንግዲህ ቤዛ እስክትመጣ የተወሰነ ደቂቃ እረፍት እናደርጋለን። ተመልሰን እንገናኛለን ተመልካቾቻችን። እሺ እንግዲህ ውድ ተመልካቾቻችን ከሊዲያ ጋር በተስማማ ነው መሰረት ቤዛ እየመጣች እንደሆነ ነግረናለች። እኛ ደግሞ ቤዛን እንደዚህ አይነት ቦታ ላይ ቀጥረናት ካሜራማናችን ተደብቆ የሆነ ቦታ ላይ ሸጎጥ ብሎ ነው ያለው። እንግዲህ ለእናንተ እንደሚታያችሁ ማለት ነው። ነገር ግን ድብቅ ቦታ ላይ ነው ያለው። ከዛ በተጨማሪ ውጭ ላይ ሰዎችን አሰማርተናል። ምክንያቱም ከዚህ በፊት በብዙ አይነት መንገድ ሰዎች ከእጃችን ሊያመልጡ ሲሞክሩ አይታችኋልና አሁንም ያንን ነገር አስተካክለን ቤዛ ወደዚህ እየመጣች ስለሆነ ቀጥታ ከሊዲያ ጋር ግንኙነት ታደርጋለች ወይ ደግሞ የምትደውልላት ይሆናል። እንደደረሰች ቤዛን የምንይዛት ይሆናል ማለት ነው። ከዛ ቤዛ ከማ ጋር እንደምትሰራ እያንዳንዱ ነገር ምናወጣጣ ነው የሚሆነው። ይቺ ግለሰብ ከማ ጋር ነው ግንኙነት ያላት? ለምን እኛን ለመጣል ሞከረች? ምክንያቱም ከተመስገን ጋር ያለያያቸው የስራ ጉዳይ ሳይሆን የራሳቸው ነገር ነበር። ስለዚህ ሄላ ቤዝ ደረሽ? ገባ በይ። በሱ በመታጠፊው ታጠፊ፣ እኔ እወጣልሻለሁ። እሺ እሺ። ሰምኛለሽ? ይሄ ስልክ ነገ ይቆያል። ይህንን ስልክ እንደ ራስሽ ስልክ አስመስለሽ በእጅሽ ትይዣለሽ። እንድትነቃ አልፈልግም። እያንዳንዱ የምታወሩት ነገር መቀዳት ስላለበት በጥንቃቄ ይዘሽ የምታወራውን እያንዳንዱ ነገር እንድትሰሚያት። እሺ ዳሽ ቀጥይ። ቤዝ ነይ። እንዴት ነሽ? አይ ደህና ነሽ? ሰላም ነው? በሰላም ነው? በሰላም ነው። አይ ጠልፈሽ ምን አይነት መረጃ አግኝተሽ ነው እንደዚህ አጠልፈሽ የጠራሽ? ውስጥ እንግባና ብዙ ነገር አለ፣ ብቻ ማስረዳሽ ማሳይሽ ነገር አለ። ለዛ ነው ስለታሙ ምናምን አዲስ ነገር አለ። አይ ጥሩ መረጃ ካገኘሽ ጥሩ። ግን ቤቱ ምናምን ደስ አይልም። እንዴት? ያክስቴ ቤት ነው። ሰሞኑን ትንሽ ከነሱ ጋር የሆነ ግልግል ነበር አይደል? እዛ ወደዚህ ይመጣል ነገር አለ ብቻ። ቤዛ እንዴ ሳሚ ያዝ ካሜራማን ካሜራውን አብረው ቁጭ በይ። አንቺ ካል ምንሽ ነው? ለምንድን ነው እዚህ ያመጣሽኝ? ቁጭ በይ አንቺ። ልቀቀኝ። አርፈሽ ቁጭ በይ። እንዴት ከእነዚህ ጋር ሰዎች ጋር ጠበኛ እንደሆንኩ ያውቅ ለምንድን ነው እዚህ ያመጣሽኝ? እንግዲህ ብቻዬን መሰቃየት ይበቃኝ። ምንድን ነው ማለት ነው? ብቻዬን መሰቃየት ማለት ልቀቀኝ። እንዴ ምንድን ነው ማለት? ምን እያልሽ ነው ያለሽ? አርፈሽ ቁጭ በይ። ሰሚያለሽ? አንተ እኮ ምን የምታውቀው ነገር የለም። ቆይ ለምንድን ነው የደወልሽልኝ? ለምንድን ነው የደወልሽልኝ? ሰሚያለሽ? ቤዛ አሁን
ለመጫወጫው አይደለም ወደዚህ ቦታ ላይ ዘነሽ የመጣ ነው። ቆይ እነሱ ጋር እንደማልስማማ ያውሽ ለምን ደውለሽ አስመጣሽኝ? ተናገሪ። ለምንድን ነው ዝም የምትይኝ? ቤዛ እያናገረሽ አይደል እንዴ? እኔን ተይኝ በቃ። አንቺን ነው እኮ አንቺ ነሽ የጠራሽኝ አይደል? ሰልችቶኛል። አዎ ጠራሽ። ለምንድን ነው የደወልሽ? ስልኬን ሰምን አገኘሽው? ማለት ስልኬን ግን አንቺ ማን ነሽ? አታውቂኝም? ምን ጉዳይ ኑሮሽ ነው ከኔ የደወልሽ? ነው ከሱ ጋር ጠበኛ ስለሆን ከሱ ጋር ለማገናኘት ነው የደወልሽልኝ? ቤዛ አትበይኝ እንዴ! ሊዲያ እኮ ነኝ። ሊዲያ ማን ነሽ? ኧረ ደስ ይላል። ስልኬን ማን ሰጠሽ? ቆይ ካሜራ ባይቀርጹ ኖሮ ቮይስ ሪከርድ ባይደረግ ኖሮ እኮ እኔ እዚህ ጋር ታማኝ አይደለሁም። የሚገርምሽ ነገር ስደውልልሽ ነበር እሱ ሰምቷል። ኧረ እባክሽ ውሸትሽን እዛው ውሸትሽን ያዥው። እሺ ቆይ እኔ ጋር ምን ጉዳይ አለሽ? ሰሚያለሽ ቤዛ? አንቺ ጋር ብዙ ነገር አለ። አውሩና ታት ሊዲያ ዝም በይ አንቺ። ሰሚያለሽ? እያንዳንዱን ነገር ማስረጃ በዚህ ካሜራ ውስጥ አስቀምጠናል። ከዛ በተጨማሪ ደግሞ ቮይስ ሪከርድ ያደረግነው ነገር አለ። ከሷ ጋር አዲስ መረጃ እንዳለ ስትነግርሽ ምን አይነት መረጃ ነው? እኔም እኮ አልገባኝም። ሰሚኛለሽ? ምኑን ልስማ? ስታወሪ ዝም ብዬ ሰምቼሻለሁ አይደል? እኮ ስማ እኮ ዝም በይ። ምን እንደሆነ ራሱ አልገባኝም። ዝም በይ። ለምንድን ነው ዝም የምለው እንዴ? አንቺ ወንጀለኛ ነሽ። የምን ወንጀል ነው የምታወራው? ከዚህ ልጅ ጋር ስትተባበሪ ነበረ። የተባበርሽበት መንገድ ደግሞ አዲስ መረጃ አለ። የአዲስ መረጃ ደግሞ ይጠቅምሻል። ስለዚህ እንገናኝ ብላሻለች። እቺ ሴት ደግሞ ከዚህ በፊት ወንጀል ሰርታ ታስራ ነበረች። እኔ ስለሷ ምንም አላውቅም። ዛሬ ላይ በገደቦታ ድጋሚ ሌላ ወንጀል ውስጥ የተዘፈቀች ግለሰብ ነች። ስለዚህ ከእሷ ጋር መተባበር በራሱ ህግ እንዲጠይቅሽ። እሱን እኮ ነው እየነገርኩ ያለሁት። ስለምን ነገር እንደምታወራኝ ራሱ ምንም የማውቀው ነገር የለኝም። ቤዛ ለምን አታምነኝም? ትግስት ካለሽ እኮ ለተሰሚ ነው። የምን ትግስት ነው የምታወሪ አንቺ? ሲጀመር የምታውቂው ነገር ደግሞ አትሸምጪ። ከዚህ መሀል ውስጥ ያስገባሽኝ አንቺ ነሽ አይደል? ለምን ጠራሽኝ? ሲጀመር መጀመሪያ አንቺ ስለነበርሽ ነው እዚህ ነገር ውስጥ የገባሁት። መጀመሪያ ጥንት ማለት እንዴ እኔ ምን ስለምን ጉዳይ ስለናውቀው ሆነሻል እንዴ? እንደዚህ አድርጌ ባልጠራሽ ኖሮ ምናምን በቃ። ኧረ እባክሽ አሁን ባንቺ ቤት እኔን አስመጠጠሽ ምናምን እነሱ ጋር ለማጣላት ምናምን አስበሻል? ተገናኛችሁ። ከዚህ በኋላ እኔ የተሰቃየው ወንጀልሽን እዛው ወንጀልሽን ራስሽ ጀምር። እስር ቤት ራሱ አንድ ቀን መተሽ ሳትጠይቂኝ ስቀሪ እኔ ምን አገባኝ? ሰሚያለሽ? ይኸውልሽ ሊዲያ ለምንስ እድሜሽን ልክ አትታሰሪም? ያገባኛል። አንቺ ሰሚኛለሽ? ምንድን ነው የምሰማው? አሁን እዚህ ቦታ ላይ እናንተን የጠሯችሁ የእናንተን ጭቅጭቅ ለማየት ሳይሆን ከማን ጋር እንደምትሰሪና ከሷ ከሻሻ የተቀበልሻቸው መረጃዎች ለማን እንደምትሰጪ መረጃ እንዴ? ምንም እኮ የምታወሩት ነገር አይገባኝም። ስለምንድን ነው እያወራችሁት ያላችሁት? ይኸውልሽ ቤዛ ከአንቺ ጋር የምጫወትበት ጊዜ ላይ አይደለም ያለሁት። ተግባባል? ምናልባት ላለማመን በጣም ብዙ ርቀት የሄድሽ መስሎ ተሰምቶሽ ሊሆን ይችላል። ነገር ግን ከአንቺ በላይ ብዙ ደረቆች በዚህ ስራ ገጥሞኝ ያውቃሉ። አይ እኔ የምታወራው ነገር የማይገባኝም። ሲቀጥል ደግሞ ለምን እንደጠራችኝም እሷ ትንገረን። ለእኔ ለምን ትጠይቀኛለህ? ስለዚህ ለምን እንደጠራችን እሷ ብትነግረን አይሻልም? ነገሮች ከዚህ በላይ ከመክፋታቸው በፊት ይሄ ድርቅዳሽና ውሸትሽን አቁሚና ለምንድን ነው ድጋሚ ወደዚህ ቦታ የመጣሽው? እሱን ነው ያልተረዳኸኝ አባት። ሰማኛለህ? እኔ ምንም ማውቀው ነገር የለኝም። በቃ ይሄን ነው የምነግራችሁ። ለምን እንደጠራችኝም እሷን ጠይቋት። ከተሙ ጋር ስትለያይ የሥራ ጉዳይ ሳይሆን የግል ጉዳይ እንዳለያያችሁ ነበረ ማውቀው አይደለ? የምን የግል ጉዳይ? ስራው ችግር ሆኖብሽ አይደለም የተለየሽው። ያ ማለት ደግሞ ዛሬ ላይ እኛ የምንሰራውን ስራ በዚህ ልክ ሰንኮፍ ለመሆን ምክንያት ትሆኛለሽ ብዬ አላስብም። አሁን ዳግም ወደኛ ምን አስመጣሽ? ከዛ በተጨማሪ ደግሞ ከኛ የውስጥ ሰው ቀኝ እጃችን ከነበረው ቻቻ እንዲሁም ደግሞ እኛን ክዳን ከነበረችው ግለሰብ ጋር ምን ሊያነካካሽ ከነሱ መረጃ እንዴት ልትቀበይ ይቻልሽ? ነገርኩህ እኮ ግልጽ በሆነ አማርኛ ለማን ነው የምትሰሪው? ምንድን ነው የምሰራው እንዴ? ቤዛ እኔ ምንም የምሰራው ነገር የለኝም አልኩህ እኮ። ለምን አታምነኝም እንዴ? ለምንድን ነው አንቺ እንደዚህ አይነት ጦስ ውስጥ እንድገባ ያደረግሽኝ? አንቺ ለማን እንደምትሰሪ ከአንቺ አራት አልወርድም። እሺ ይሄን ወቂ እሷ ጀመር ብትናገሪ ይሻልሻል። ምን ነው የምናገረው? አንቺ በቃ ተናገሪ። ስላዘዙሽ ሰዎች ስለሚያሰሩሽ ሰዎች ምንም አይጠቅምሽም፣ አያዋጣሽም። እኔ እንኳን በጣም ብዙ ለመደበቅ ሞክሬ ነበር ግን አልተሳካልኝም። ማን ነው እኔን የሚያዘኝ እንዴ? ከጀርባሽ ያሉ ሰዎች ናቸው። አንቺ ነሽ የምታውቂያቸው እነሱን። ብትናገሪ ነው የሚሻለው። የባሰ ነገር ነው የሚደርስብሽ። እኔ ሳሚን ታውቂዋለሽ። ሲቆጣና ትዕግስተኛ ሲሆን ደግሞ የምታውቂው አይመስለኝም። በጣም ነው ያስቀኝ። ከሱ ጋር ለማጣላት ነው እንዴ እኔን እንደውልሽ ያስመጣሽኝ? እኔ ራሴን ነፃ ለማውጣትና ወደፊትም ምናልባት እግዚአብሔር ፈቅዶ ሁላችንም ነፃ እንድንሆን በማሰብ ነው የጠራሁሽ። ኧረ እባክሽ ስለምን ነፃነት ነው የምታወሪ? የሰራሽው ነገር ካለ በግልጽ ንገሪያቸው።
ያውጡሽ። እኔ የሰራሁትን ነገር ተናግረን እኔ ስለምን ነፃነት ፈለኩ አልኩሽ? ሞጣብህ ነገር አለኝ አልኩሽ እንዴ? አሁን አጋልጪ ተናገሪ። ምን ነው ማጋልጥ አንቺ ልጅ? ስለዚህ ሊዲያ እንደዚህ ደረቅ ትሆናለች ብዬ አላስብም። እቺ ሴት ለማን እንደምትታዘዝ የተወሰነ ፍንጭ እንዳለሽ ያውቃለሁ። ስለዚህ ተበሏ ያሉትን እያንዳንዱ ሰዎች ለእኔ ነገርሽኝን ለእሷም ቃል በቃል የምትነግሪያት ይሆናል ማለት ነው። ተግባባል? የእሷን ወንጀልም የእሷን ኮተት የምሰማበት ጊዜም የለኝም። የእሷ ወንጀል ሳይሆን ትሰሚኛለሽ፣ አንቺ ከሌሎች ሰዎች ጋር በመሆን እኛን ለመጣል ስትጠቀሚባቸው የነበሩ ሰዎች፣ አንቺን ሲያዙሽ፣ አንቺን ሲያሽከረክሩሽ የነበሩ ሰዎች ማን እንደሆኑ ነው የነገረችን። ተግባባል? ሳስተሃል እርሱን እኮ ነው ውሸት ነው እያልኩ ያለሁት። ለምንድን ነው እኔ የማታምነኝ እንዴ? ለምንድን ነው እሷን እያመንካት ያለው? ቤዛ ምን አይነት ሴት እንደነበርሽ ከዚህ በፊትም አውቃለሁ። ምን አይነት ሴት ነኝ እኔ? ዛሬ ላይ ደግሞ በፊት ከማውቅሽ ቤዛ በጣም ብሰሽ ነው የመጣሽው። በፍጹም። ስለዚህ እኔ ማንነቴን ቀይር የማላውቅም ልቀይርም አልችልም። እንደዛ ከሆነ የፈጸምሻቸውን ወንጀሎች ስለምን ወንጀል ነው የምታወራው እንዴ? ጭራሽ ወንጀል ፈጽማለች አለች። እንደዛ ነው ያለች። መሮጥሽ ለምን አስፈለገ እንዴ? አንተ ጋር ጠበኛ ስለነበርኩ ነው አስደነገጥከኝ። በዛ ላይ እሷ ስለኔ እሷ ጋር ልገናኝ እንጂ ካንተ ጋር ልገናኝ አልመጣሁም። ለምን አልደነግጥም? የፈለገ ቢሆን ከኔ ሮጦ ለማምለጥ የሚያደርግ ምንም አይነት ምክንያት የለሽም አይደለ? ነገርኩህ እኮ እኔ እሷን ላወራ መጥቼ አንተን ሳገኝ ለምን አልደነግጥም? የሆነ ያሴራችሁብኝ ነገር እንዳለ እኮ በር ላይ ነው የገባኝ እኮ የሆነ ነገር እንዳላችሁ እንዴ። እኔ እኮ ዝም ብዬ መግባቴም አስገድዳችሁኝ ነው እንጂ ፈልጌም አይደለም። እሺ አዎ። ምን አይነት መረጃ የምትሰሚ መስሎሽ ነበረ ሊዲያን ለማግኘት የመጣሽው? እኔም እኮ እሱን ነው ማወቅ የፈለኩት። እሷ ተንገረን እንጂ የምን ቻቻ ነው? ስሚ እንዴ ሰሚኛለሽ? ምን አይነት መረጃ ያለሽ መስሎሽ ነበር? ምክንያቱም ሊዲያ ስትጠራሽ እኔና እሷ እዚህ ቁጭ ብለን ነበረ። አዲስ መረጃ እንዳላትና መገናኘት እንዳለባችሁ አሴራችሁ ነው። እኔን አገኛችሁ ሎኬሽን እንደምትልክልሽ ነግራሽ ነው የመጣሽው። ያ ማለት ደግሞ መረጃው በጣም አስፈላጊ ነው ብለሽ ስላሰብሽ ነው እንጂ ምንም ጉዳይሽ ያልሆነ ነገር ቢሆን ኖሮ ፈጽሞ አትመጪም ነበር። እኔም እኮ አልመጣም ብያት ነበር። ስለዚህ መምጣት ከዚህ ልጅ ጋር ምንም አይነት ወዳጅነት የለሽም። መምጣቱ ለምን አስፈለገ? ነገርኩ እኮ አልመጣም ብዬ እኔም ብያት ነበር። በቃ ካልመጣሽ ስትለኝ ነው ምንድን ተፈጠረ ብዬ የመጣሁት። አለቀ በቃ። እዛ ውጭ ምንም አዲስ ነገር ለማወቅ ነው የመጣሁት። የምን አዲስ ነገር ነው? እኮ እሱ አዲስ ነገር አልኩሽ። ምንድን ስለተሙ አዲስ ነገር አለ አልኩሽ። መጣሽ ስለተሙ ለማወቅ፣ ስለተሙ የሆነ ነገር ለማድረግ ከቻቻ ጋር መቼም ስለምንሰራው ነገር ለማውራት ነው የምንገናኘው አይደለም? የምናወራው ምንድን ነው? እኔና አንቺ የምንሰራው ምን ያገናኘና? እኔና አንቺ በቃ ሁሉንም ነገር ተናገሪ ቤዚ። እንደዚህ አትድረቂ። ምን እናገረው እንዴ? አንቺ ልጅ ጤነኛ ነሽ? ደርቄ መጨረሻው መናገር ነው። ይኸውልሽ ቤዛ፣ ምናልባት ሊዲያ የምትነግርሽን እያንዳንዱ ነገር ብትሰሚያት በጣም የተሻለ ነው። ምክንያቱም አንቺ እኛን የምታውቂን በሩቁ ነው። የተመስገን የመጀመሪያው ጮኛ ልትሆኚ ትችያለሽ። በውስጥ የምንሰራቸውን እያንዳንዱን ስራ ግን አታውቂም። እቺ ሴት ግን ከጥንት ጀምሮ እያንዳንዱ የምንሰራቸውን ስራዎች ጠንቅቃ የምታውቂ ሴት ነች። አንቺ ደግሞ ምንም የኛን አሰራር የምታውቂ ሴት አይደለሽም። ያ ማለት እሷ አምና እያንዳንዱን ነገር የነገረችን አንቺ ማትነግሪበት ምንም አይነት ምክንያት ሊኖርሽ አይችልም። ምናልባት አሁን ባለማመንሽ እንዳላወቀ በመሆንሽ በጣም የጎበሽ በጣም እኛን የበለጥሽ መስሎ እየተሰማሽ ሊሆን ይችላል። ነገር ግን እያንዳንዱ ነገርሽ ከፍራቻ የመጣ እንደሆነ በደንብ እየታየኝ ነው። ስለዚህ ነገሮችን በስርዓት ማትነግሪኝ ከሆነ የከፋ እርምጃችንን አሁን አሳይሻለሁ። ተግባባን? አይ ሳሚ፣ አንተ እኮ ያልገባህ ነገር አለ። እሷን ሲጀመር አትመናት። የእውነቴን ነው። እኔ ሲጀመር ወደ እሷ ጉዳይ እንኳን ልመጣ ያሰብኩትኝ ስለ ተሙን ስላሳሰበኝ ነው። ተሙ ምንም እንኳን የድሮ ፍቅረኛ ቢሆንም ስለሱ ሳሰባለሁ። በቃ የመጣሁትም አዲስ መረጃ አለ ስለ ተሙ ነው ምናምን ስትለኝ ነው ደንግጬ ቶሎ የመጣሁት። ከዛ ውጭ ምንም ማውቀውን ነገር የለኝም። በቃ ስለሱ ጉዳይ ማጣራት ስለፈለኩ ነው እኔም ቶሎ ብዬ የመጣሁት። ለምንድን ነው እኔ የማትረዳኝ? እሺ ስለ ተሙ አዲስ መረጃ ስላለ መጣሽ። እንደዛ ከሆነ ድንገት እኔን ስታይ መሮጡ ለምን አስፈለገ? እሱንማ እኮ ነገርኩ። ለምንድን ነው የማታምንኝ እንዴ? እኔ እሷን ብቻ አገኛታለሁ። በዛ ላይ እሷ ናት የደወለችልኝ እኮ። ከእሷ ጋር አወራለሁ ብዬ ስመጣ አንተን ሳይ ደነገጥኩ። በቃ እዛ ውጭ ሌላ ምን ነግልሽ? ሳሚ ነበር ከተሙ ጋር አብሬ የምሰራ ሰው እንደሆንኩ ታውቂያለሽ። ለተሙ የቅርብ ሰው እንደሆንኩ ታውቂያለሽ። ስለዚህ እኔን ስታይኝ ምንም ያስደነግጥ እሺ ስላልጠበቅሽ ልደነግጭ ትችያለሽ። ነገር ግን ምንም የሚያስሮጥ ነገር የለም። ሮጠሽ የእኛ ባልደረቦች የድረስ ተከትለው እንደያዙሽ ታውቂያለሽ እኮ። ውጭ ላይ ሰው ሳይ አንተን ደግሞ ሳገኝ እሷ በቃ የሆነ ነገር ስለኔ ያሴረችብኝ ነው የመሰለኝ። ለዛ ነው የደነገጥኩትኝ እንጂ ሲጀምር እሷን ላታውቃትም። የእውነት በቃ ሴረኛ ናት በጣም ሲበዛ። ያስደነገጠኝም እሱ ነው እንጂ አንተንማ አውቃለሁ፣ በደንብ ነው የማውቅህ።
በዛ ላይ ቶሎ እንዲህ ተንገብግቤ የመጣሁት ስለ ተሙ ጉዳይ ማወቅ ስለፈለኩ ነው። አዲስ ነገር አለ ስላለች አዎ ሌላ ምን ሊሆን ይችላል? እሺ በዚህ ለምትቀጥዩ አሁን አትናገሪም? አቋምሽ ይሄ ምኑን ነው የምናገረው? አንቺ ልጅ ነገርኩሽ እኮ የመጣሁበት ዓላማ ስለደወልሽልኝ ነው። የደወልሽው ደግሞ ስለ ተሙ ማወቅ ስለፈለኩ ነው። እንዴ ምንድነው የምትፈልጊው? ይኸውልሽ ቤዛ ላንቺም ለኔ የሚጠቅመው ነገር ምንድነው ታውቂያለሽ? ብልጥ ለመሆን አለመሞከር ነው። እኔ እኮ ብልጥ አልሆንኩም። ትረዳኛለህ ብዬ በቃ እውነቱን ነገርኩ። ከዚህ ውጭ ምን ልበልሽ? እሺ ደወለችልኝ እኮ መረጃዎችን ሰበሰብሽ ንገሪኝ እስቲ። እሱንማ እኮ ገና ልሰበስብ ነው እንዴ የመጣሁት አለኝ። ከሷ ነው የምትጀምሪው ስለተሙ ነው? ለምንድን ነው እንትን እያደረከው ያለው? በቃ እኔ እሷ አለኝ ስለተሙ የሆነ መረጃ አለኝ ጠቃሚ ነው ይጠቅምሻል ስላለችኝ ስላሳሰበኝ ስለሱ ጉዳይ በቃ መጣሁ። ስለተሙ ምን ነገር አታውቂም? ምንድነው ማውቀው? ምን ቻቻ እኛ ጋር ያለውን እያንዳንዱ ማስረጃ አሳልፈው እንዲሰጥ ገንዘብ ክፍያ የምትፈጽሚው አንቺ እንደሆንሽ ሊዲያ ነግራኛለች። ምን ማለት ነው? አንቺ ነሽ ማለት ገንዘብ የምትሰጪው ለቻቻ አንቺ ነሽ? አታውቂም? ቻቻ አዎ ቻቻ የሚባል ሰው አላውቅም። እንዴ እርግጠኛ ነሽ? እርግጠኛ ነኝ። አዎ በቃ እኔ ስለተሙ ማወቅ ስለፈለኩ መጣሁ። አላቷሽ እኔም ለማዋሸት ሞክሬ ነበር። ቤዛውነቱን ስነግርሽ በጣም ለማዋሸት ሞክሬ ነበር። አንቺ ልጅ ለምንድን ነው የኔ ውሸት ወደ እኔ እያመጣሽው ያለሽው? ሰሚያለሽ ቤዛ ሊዲያ ከኔ ጋር በነበረ ቆይታ አብዛኛውን ክፍያዎች አንቺ እንደምትፈጽሚ ነግራኝ ነበር። ያንን ደግሞ ለማጣራት እየሞከርን ያለ ነው። ስለምን ክፍያ ነው የምትል? ለምን በደንብ አታጣራም? ለምን ስለሱ ከሷ ላይ ልስ በደንብ አታጣራም? ለቻቻ ስለከፈልሽው ክፍያ ስለገንዘቡ ቻቻ የሚባል ሰው እኔ አላውቅም። እንዴ የከፈልሽበት በነገራችን ላይ ስልኬ ላይ አለ እኮ ለኔ ራሱ ብር ያስገባሽበት። የምን ብር ነው የምትይ? ካሽ እንኳን አሰጪም እንትን ነው ስልኬን አምጡት እንደው ማሳየት ይችላል። ስልክ ነው የምትይ? ለምን እኔ ጋር አታወሪም? ለኔ ብር የላክሽበት ነው ስልኬን አልሽሳ ስለምን ብር ነው የምታወሪ? አንቺ ቻቻ ታውቃለሽ ሞባይል ባንኪንግ እንዳስገባሽለት ነግሮኝ ነበር። መጠየቅ ይችላል። ቻቻ የሚባል ሰው አላውቅም። እኔ ስለተሙ ላጣራ ነው የመጣሁት። በቃ አለቀ። ይሄን ያህል ካዲያቱኝ ለምንድን ነው ካዲ መሆኑ? እንዴ አንቺ አይገባሽ? ጥፋትሽና ስተትሽን እመኝና ሁሉን ነገር አጋልጠሽ ተገላገይ። እኔ ለምን አንቺ በግልጽ አትናገሪም? ነገርኳሽውን ነገር ለምን አትናገሪም? እኔ ምን አጠፋሁ? ስለምን ገንዘብ ነው የምታወሪው? ስለምን ቻቻ ነው የምታወሪው? ምንድን ነው? አንቺ አይደለሽ አንቀሳቃሿ ዋናው? የምን አንቀሳቃሽ ነው የምትይ እንዴ? ስሚ ቤዛ ምኑን ለምንድን ነው የማታወጣጣት አንተ? ለሷ በእንደዚህ አይነት ክህደት እስከምን ድረስ እንደምትሄጂ ክህደት አይደለም። ለምን እሷን አታወጣጣትም? እያደረገች ያለውን ለምን አትጠይቀኝም? እሷን እያንዳንዱ ነገር ጠይቀናታል። እያንዳንዱ መረጃዎችን የሰጠችን ወደ አንቺ የመራችን እሷ ነች። ወደ አንቺ መብራት ብቻ ሳይሆን ደግሞ አንቺን እንድንጠራጠር የሚያደርጉ ብዙ ፍንጮች የሰጠችንም እሷ ነች። እሷ ወንጀለኝነቷን አምና ተቀብላ ስለዚህ ያዟት። ወንጀለኛ ከሆነች ያዟት። ወንጀለኛ ከሆነች የምን ስልክ ነው? ሰሚኛለሽ? የምን ስልክ ነው? አርፈሽ አንቺ ሰሚኛለሽ? ይኸውልሽ አርፈሽ እየተረዳኸኝ ነው? ይኸውልሽ ትሰማኛለህ? በረብሻ ምንም የሚፈታ ነገር የመጣሁት ለምንድን ነው? እኔን ቆይ የማታምነኝ? ሰሚኛለሽ? እኔ ታሙን መርዳት ብቻ ነው የምፈልገው። ሲጀመር ቆይ ዛሬ ላይ ለምን ለምን ሰምታታል አይደል? እሷን ታሙ በብዙ አይነት ፈተና ውስጥ እሷን ሰምታታል አይደል ያለችው? ለምን እኔን አትሰማኝም? እሷ ወንጀለኛ እንደሆነች አጣርተን አረጋግጠን ለህግ አሳልፈን ልንሰጣት ነው። እዚህ ላይ ደግሞ እየተባበረችን ያለች ግለሰብ ነች። አንቺ ደግሞ ወንጀለኝነትሽን አላምንም እያልሽ እየደረግሽ ያለች ሴት ነሽ። ተግባባን? እኔ አላምንም አላልኩም። ሲጀመር አዳምጠኝ። ሁሉንም ነገር እንድሰራ እና እንትን እንደላይ እሷ ናት ያስገባች። እኔ ምንም ማውቀው ነገር የለም። ጭራሽ ወደ እኔ ታላክ። አዎ ስለዚህ በሊዲያ መሪነት አንቺው ወንጀል ውስጥ ተሳታፊ ነበርሽ። እሷ ናት በቃ። እኔ ምንም ስለምን የት ስልኬ እንዳገኘችም አላውቅም፣ ምን አይነት ስራ እንደሚሰራ አላውቅም። ብቻ በቃ እንድሰራና ማን መሪ ዋና ብሩን እንድልክ ያስገደደችኝ ራሱ በእሷ ናት በቃ። ስለታሙ ያሉት ሀብቶችን ባለ ሀብቶችን ሁሉንም እንዳውቅ ያደረገችኝ እሷ ናት። እኔ ጭራሽ እኔ አንቺ ነሽ። አዎ እንዴት ምን እንዴት አለ? ለምን ተወሻለሽ? ይሄን ያህል ምን ማለት ነው? ለምን ተወሻለሽ? ሰማላችሁ? አንቺ ልቀቀስ። ሊዲያ እባካችሁ ኑ ከካሜራ ጀርባ። ሊዲያ ራሷን ስታለች። እባካችሁ ኑ ሊዲያ እባካችሁ ኑ ከካሜራ ጀርባ እባካችሁ